ጉድ መጽዮ አለ ትግሬ። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ራሷ እልህ ውስጥ እንዲገባ አድርጋ የእውነት በጣም በሚያሳዝን ነገር ጸጋዬ ቪዲዮን ቀጥታ ለወንድዬ እንዲያሳይ ያደረገች። ምክንያቱም አያደርግም ብላ ነበረ ያሰበችው፣ እሱ ግን አደረገው። በጣም በሚያሳዝን ነገር ወንድዬ የሚጥለው የሚያነሳው ነገር ጠፍቶበታል። ሰላም ሰላም ብያለሁ። ደህና ናችሁ? አለሁ እግዚአብሔር ይመስገን። የቢኬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ጉድ የወይዘሮ የወርቄ ስንት ሰዓት ሙሉ በተስፋ ስንጠብቀው የነበረው ቪዲዮ ዛሬ በወንድዬ እጅ ገባ። ያ ነገር ደግሞ የሆነው ምንድን ነው? ራሷ በራሷ ባመጣችው ጉድና እልህ ውስጥ ጨምራ በጣም በሚያሳዝን ነገር እንደዚህ እንዲያደርግ አድርጋለች ማለት ነው። ወይ ክፋት! በጣም ነው የሚያሳዝነው። ወይዘሮ ወርቄቱ እንግዲህ ወርቄ ሁሉ ነገር እንደ ራሷ ነበረ የሚመስላት። ሁሉ ነገር እሷ እንደምታስበው እሷ ሁሉ ነገር አድራጊ፣ ሁሉ ነገር ፈጻሚ አድርጋ ነው የምታስበው። ግን ያለችው ነገር ያሰበችው እቅድ አንዱ ነገር አልተሳካላትም። እየከሸፈ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድን ነው የተፈጠረው ሲባል እንግዲህ ጸጋዬ እንደምታውቁት የወዲት ጉዲት ቤት ውስጥ ነበረ ማለት ነው። እዛ በነበረበት ሰዓት እንግዲህ በሰላም ከሷ ጋር ወይዘሮ ወርቂቱ ጋራም ሲነጋገር ነበረ። ወይዘሮ ወርቂቱ እንግዲህ በስድብም አንተ አመዳም አንተ ምን እያለችው በስድብ ስታስተናግደው ነበረ። ችግር የለውም ብሰድብኝም፣ ምክንያቱም አፍሽ የለመደው ስድብ ብቻ ነው፣ መልካም ነገር አይደለም የለመደው፣ እችልሻለሁ እያላት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ገና በልጅነት እንዴት እንዳደጉ ምናምን ሲናገር ነበረ። እንግዲህ የወዲት ጉዲት በጣም መጥፎና ክፉ ሴት እንደሆነች፣ ሰዎችን አሰቃይ እንደሆነች፣ ይህንን ግን ያገኘሽው ባልሽ በጣም መልካም ባል ክንፍ የለውም እንጂ መላክ ባል ነው እያገባሽው። ግን ምን ያደርጋል አቅፋሃት የምትተኛት ከሴጣን የምትታናነስ ሚስት አይደለችም እያለ እንግዲህ አንዳንዴ ደቆስ እያደረጋት፣ አንዳንዴ ደግሞ እያሞገሳት ቤት ውስጥ ነበሩ ማለት ነው። እንግዲህ ወይዘሮ ወርቂቱ እዛ ስታዩ በጣም ከምታስቡ የበለጠ እየተንቀጠቀጠ ነበረ ማለት ነው። እባክክና እስቲ ወደ ውጭ እዤክ ልሄድ፣ ያለውን ነገር እኔ እናንተ ብቻ እንነጋገር ስትለው ነበረ ማለት ነው። እንግዲህ ውጭ ላይ ወስዳ ምንድን ያለቻችሁ መሰላችሁ? እባክክ ጊዜና ሰዓት ያዝልኝ። ከዚህ ቤት ምን ትሰራለህ? መነጋገር ካለብህ እኮ ከኔ ጋር ነው እንጂ የምትነጋገረው እዚህ ቤት ምንድን ነው የምታደርገው? ትለዋለች ማለት ነው። እሱማ ብሩን ጠብቄ አጣው። ሳጣ ከዛን እንዳማራጭ ወይንም አለበለዛ ቪዲዮን ማሳየት ስለምፈልግ ነው እዚህ ቤት ያለሁት። እባክህ እኔ ብሩን አልሰጥክም አላልኩክም፣ እሰጥካለሁ፣ ግን ደግሞ ጊዜ ያዝልኝ ብዬሃለሁ። ለአንድ ሳምንት እንኳን አክል ጊዜ ስጠኝ ትለዋለች ማለት ነው። እሱ ደግሞ እሺ ሰጥቼሻለሁ፣ ግን ደግሞ ይሄንን ብር ብሩን የማታመጪ ከሆነ አንቺ ማትገዡን እምቢ ያልሽውን ቪዲዮ ለወንድዬ ወስጄ እንዳልሸጥለት ይላታል ማለት ነው። እባክህ ልጄ ይሄንን ነገር እንዳታደርገው፣ በጣም ህይወቴ ነው ምስቅልቅልቅል የሚለው እንድታደርገው አልፈልግም ትለዋለች ማለት ነው። እንግዲህ ይህንን ነገር እንዳላደርገው ከፈለግሽ ብሩን እንድታመጭ ይፈልጋለሁ በዚች ጊዜ ሰዓት። ምክንያቱም ይሄንን ቪዲዮ ወንድዬ ባየው እስር ቤት ወስዶ ነው እንድትበሰብሽ የሚያደርግሽ ብሎ ይላታል፣ ያስፈራራታል። እንግዲህ እሷ ሀሳቧ እንደውም ከዛ ቤት አባራ እንዲወጣላት ነበረ ሀሳቧ። እሱ ግን አልሰማትም። ቀጥታ ወደ ቤት ነበረ የገባው። ወዴት? ወደ ቤት፣ ወደ የወዲት ጉዲት ቤት ነው የገባው ማለት ነው። ከዛን እንግዲህ ከገባች በኋላ ወይዘሮ ወርቄ እንግዲህ በጣም እየተንቀጠቀጠ የነበረ ሰውነቷ ማለት ነው። ካሁን ይናገርብኛል፣ ካሁን ምን ይላል እያለች ማለት ነው። እንግዲህ እንዴት እንዳደጉ ምናምን
እያደረገ ጋሽ ጸጋዬ እየተናገረ ነበረ ማለት ነው። እንዴት እንዳደጉ ወይዘሮ ወርቂቱ ምን አይነት ሰው እንደሆነች እየተናገረ ነበረ ማለት ነው። እንግዲህ እማዬን እንዴት ነሽ አንቺ ደህና ነሽ እንዴ ይላታል ማለት ነው። ደህና ነኝ እግዚአብሔር የተመሰገነ ይሁን። አሁንማ ሁሉን ጠላቶችን ከእግሬ በታች እያንበረከከልኝ ይገኛል። እኔ በጣም ደህና ነኝ ትለዋለች ማለት ነው። አዎ እማዬ በጣም እያንበረከክልሽ ነው። አንቺ ብቻ ጸሎት አድርጊ። ምክንያቱም ጠላቾችሽ በአሁን ሰዓት በሰንሰለት ታስረው ይገኛሉና ሁሌም ጸሎት አድርጊ፣ ፈጣሪ ጥሎሽ አልጣለሽም ብሎ ይላታል ማለት ነው። አዎ ልጄ በስነ ስርዓት ጥሎኝ አልጣለኝም ትላለች ማለት ነው ፈጣሪ። ከዛም በኋላ እንግዲህ ምንድነው የተፈጠረው መሰላችሁ? ከቤት ውስጥ እሱም በሰላም ይሄዳል። ከሄደ በኋላ ወይዘሮ ወርቂቱ እንግዲህ ወደ ቤት ውስጥ ነው እየሄደች ወደ ቤት ነው ሄደች። ወደ ቤት ስትሄድ እንግዲህ ፀሐዬና በጣም በሚያሳዝን ነገር ፀሐዬና እንትና ቁጭ ብሎ ሳሎን እያወሩ ነበረ ማለት ነው። አስቻሉ ለዛውም ሳሎን ማለት ነው ሳሎን ነበር እያወሩ ያሉት ማለት ነው። ምክንያቱም በጣም አስቻሉ ጨንቆታል። ቤቱ እንዲሸጥ አይፈልግም፣ እናትየዋ እንድትታሰር አይፈልግም። በጣም ጭንቅ ነበር ያለው ማለት ነው። ፀሐዬ እባክህ አትጨነቅ፣ ነገሮች ሁላ ለበጎ ናቸው፣ ሁሉ ነገር ይስተካከላሉ፣ ምንም ነገር የሚያስጨንቅክ ነገር የለም እያለችው ነበረ ማለት ነው። እሱ ግን በጣም ውስጡ ሰላም እየተሰማው ነበረን፣ በጣም እየተጨነቀ ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ትመጣለች ማለት ነው። ስትመጣ ምንድን ነው እያለችው፣ አንቺ ምን ትሰሪያለሽ እዚህ ሶፋ ላይ ቁጭ ብለሽ? አንቺ አመድሽን በላው ላይ ልታራግፊበት ነው ወይ ትላታለች ማለት ነው። እንግዲህ በቃ በጣም ይቅርታ እማዬ፣ አመዱን ልጥረገው እንዴት ትላለች ማለት ነው። አመዱንማ ምኑን ጠረሹ በላይ ላይ ይበንብኛል ትላታለች ማለት ነው። እባክሽ እማዬ በጣም ይቅርታ፣ በቃ ተነስቼ ልጅ ትለዋለች። ቀስ ብለሽ ሂጂ አመዱ እንዳይቦን፣ ምክንያቱም ይሄን ሶፋ ላጽዳው ስትለው አይ አሁንማ እንዳታስእጁ ነገ አውጥተሽ ታጥቢዋለሽ ትላታለች ማለት ነው። ካሁን ወዲህ ሶፋ ላይ ስንት ቀን ነው እንዳትቀመጭ ብዬሽ አላልኩሽም እንዴ ትላታለች ማለት ነው። ከዛን እንግዲህ ልክ ልኳን ተሰደበቻት በኋላ ፀሐዬን። ከዛም በኋላ ምንድን ነው አስቻሉ፣ ለምንድን ነው ግን እንደዚህ የምታንቋሽሻት እንደዚህ የምታደርጊያት? አንቺም እኮ ከጊዜ በኋላ ይሄ ቤት ከተሸጠ በኋላ ወደ አመድነት ትቀየሪያለሽ። ትንሽዬ ሰዓት ነው። ምክንያቱም ይሄ ቤት ካልተሸጠ አንቺም እስር ቤት ውስጥ ገብተሽ ስለምትበሰብሽ ያለሽ አማራጭ የለም፣ ወደ አመድነት መቀየር ብቻ ነው ይላታል ማለት ነው። በጣም ትደነግጣለች ማለት ነው ወይዘሮ ወርቂቱ። እኔማ በፍጹም ወደ አመድነት አልቀየረም። እኔ ወይዘሮ ወርቂቱ በቂቤና በማር ያደገ ሰውነት በእስር ቤት አይማቅቅም። ስለዛን ያለው ለሰውየው 23,000 ብር ኬትም ማምጥቼ አልሰጠውም። 23 ሚሊዮን ኬትም ማምጥቼ አልሰጠውም። የምሰጠው 23 ሚሊዮን እሰጠዋለሁ። የሚቀበል ከሆነ ይቀበል፣ አለበለዛ ግን የራሱ ፋንታ ብላ ትላለች ማለት ነው። በጣም በሚያሳዝን ነገር እንዴት እንደዚህ ትያለሽ ብሎላታል ማለት እንደዚህ እንዴት ትያለሽ በሷ ላይ እንደዚህ እንኳን ስትናገሪ ትንሽ እንኳን እግዚአብሔርሽን አትፈሪም ይላታል ማለት ነው። የምንድን ነው እያለች ስታማጥጥበት ነበረ በአስቻሉ ላይ ማለት ነው። እሷ እኮ ግን ፀሐዬ እሷ ለእኔ የምትረዳኝን ማንም ሰው አይረዳኝም። እኔ ለሰዎች እንኳን ሳማክራቸው የማይመልሱልኝን እሷ ትመልስልኛለች። ሰዎች የማይረዱኝን እሷ ትረዳኛለች። ብዙ ነገር ስለ እኔ ነገር ሁሉን ነገሬን የምታውቅ ልጅ ነች። ሁሉ ነገር አይደለም አንቺ ጓደኞቼም ሁሉም ሰው የማይረዱኝ ነው እሷ እየተረዳችኝ ያለችው እያደረገችልኝ ያለችው። እባክሽ ከእሷ እጅሽን አንሺ ከለዋ ላይ እረፊ ይላታል ማለት ነው። አረ በፍጹም እሷ ለእንደዚህ አይነት ነገር ዝግጁ አይደለችም። ያው ታውቃላችሁ ለስድብ አንደኛ ነች ማለት ነው። ከዛም በኋላ እንግዲህ ምንድን ነው የተፈጠረው መሰላችሁ? አጋቹ ወደ ቤት ይመጣል ማለት ነው። ወደ ቤት ሲመጣ ወይዘሮ ወርቂቱን ብሩን የምሰጭኝ ከሆነ ስጭኝ፣ አለበለዛ ግን እስር ቤት ገብተሽ ትበሰብሻለሽ ይላታል ማለት ነው። ማን በፍጹም አለች። በፍጹም ከፈለገ ገደል ግባ፣ እኔ 3 ሚሊዮን ሰጥካለሁ። ከ3 ሚሊዮን የበለጠ አንድ ብር የለኝም። እነኚህ 3 ሚሊዮን አመድክን የምታበንበት እህትና
ያቺ በራብና በጥም የምትሰቃየዋን እናትክን የጠወለገችውን በ3,000 ብር እሷን ማስደሰትና የፈለከውን ነገር ማድረግ ትችላለህ። አለበለዛ ግን ዶልቼ ገንዘብ አልሰጥክም ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር እንግዲህ በጣም እየተናደደ ነበረ። ተይ ወይዘሮ ወርቂቱ የብሩን ብትሰጭኝ ይሻልሻል፣ ይሄንን ቪዲዮ ለወንድ እያሳልፌ እንዳልሰጥ ብሎ ማስጠንቀቂያ ሰጣት። በፍጹም እኔ አልሰማም አለች። ወይዘሮ ወርቂቱ ማንን እንደተማመነች ባይታወቅም ያዙ ይልቀቁኝ ስትል ነበረ ማለት ነው። በስተ መጨረሻ እንግዲህ አስቻሎ ፊት ነበረ ያንን ነገር አስቻሎ ብድግ ብሎ ወጣ። እንግዲህ ብድግ ብሎ ከወጣ በኋላ አስቻሎ እንዴት እንደዚህ ታደርጊያለሽ እማዬ? ይሄ ሰውዬ እኮ አያደርግም ብለሽ ነው ወይ? ሄዶ ቢያደርገውስ አለችው ሲላት መፍቱ ነው አያደርገውም። እንዴት 3,000 ብር 3 ሚሊዮን ቢወስድ ይሻለዋል 23 ሚሊዮን ከሚቀርበት። ስለዛን ያለው አማራጭ በእርግጠኝነት 3 ሚሊዮኑን ተቀብሎ ቪዲዮን ለእኛ መረጃ ቢሰጥ ይሻለዋል፣ በነጻማ ሄዶ አይናገርም ስትለው ነበረ። ተይማዬ ይሄ ሰውዬ እኮ በጣም እንደ እብድ ነው የሚያደርገው። ሄዶ ግን ቢያሳይ እኔ ተጠያቂ አይደለሁም፣ እስር ቤት ነው ሄደሽ የምትበሰብሹ እያላት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ቀጥታ ሄዶ ጸጋዬ ቪዲዮን ቤት ውስጥ በመጀመሪያ የወዲት ጉዲት ነበረ ቤት ውስጥ ያለችው ማለት ነው። የወዲት ጉዲት እንግዲህ ቤት ውስጥ ባለችበት ሰዓት እናትሽ ብሩን አልከፍልም ብላለች፣ ቤቴንም አልሸጥም ብላለች። ስለዛን ያለው አማራጭ ይሄንን ቪዲዮ ለወንድዬ ማሳየት ብቻ ነው እያላት ነበረ። እሷም ቀጥታ ምን ታደርጋለች? ለእናትየዋ ትደውልለታለች ማለት ነው። ከዛን ስትደውል እማዬ ምን እያደረግሽ ነው? ከነፍስ ብር በለጠብሽ እንዴ? ከእኔና ከአንቺ ብር በልጦብሽ ነው? ለምንድን ነው ቤቱ የማይሸጠው ብላ ትላታለች ማለት ነው። በፍጹም ቤቱ አይሸጥም። 3 ሚሊዮን አለ። 3 ሚሊዮን የሚወስድ ከሆነ ይውሰድ፣ አለበለዛ 23 ሚሊዮን ኬትም አላመጣለትም። ገደል ይግባ አንተ አመዳም አንተ ምን እያለች ስድብ ስታረገው ነበር። ማንን? ጋሽ ጸጋይ በስልኩ ውስጥ እንደ ውሃ ስልኩን ላወድ አድርጊያ ብላው እንደ ውሃ ስጠጣ ነበረ። እንደውም ልጅቷ ፈርታ ምንድን ያለችው እሷ ለምትለው ነገር ይቅር በላት እያለችው ስልኩን በሳይለንት አርጋ እናቷን ስታወራ ነበረ። ከዛን እንግዲህ እናትየዋ እንደዛ ብላ ስታወራ የወዲት ጉዲትዬ መልካም እናት እንዳለው ሰው ልብ አልተሰማት መሰላችሁ? ልብ ተሰማት። ያለገችው አማራጭ ምንድን ነው? ከፈለገ ካንተም የፈለገውን ማድረግ ትችላለህ። 3 ሚሊዮን አለ። ያን 3 ሚሊዮን የምትቀበል ከሆነ ተቀበል፣ አለበለዚያ ግን ገደል ግባ አላለችው መሰላችሁ ነው? አዎ። ቀጥታ ወንድዬ ከውጭ ሲመጣ ቪዲዮን ገጭን ያደረገለት ፊቱ ላይ ገጭ። ወንድዬ የሚያነሳው የሚጥለው ግራ ግብትን ያለው ግርግዳውን ነው ያዘው። ሊወድቅ እንግዲህ ያስባችሁታል። ግርግዳውን ነው ያዘው። ምክንያቱም ያቺ የሚያምናት ሚስት መላክ የሆነችው ሚስት መቆደያ የተራበ የምታበላ የተጠማ የምታጠጣ ጻድቁ ሚስት ለእናቱ መርዝ ስትሰጣይ በጣም በሚያሳዝን ነገር እማዬም ከውጭ መጣች። አለምም ከኩሽና መታ ምንድን ነው ያለችው? እማዬ ልጄ ሚስትህ እኮ በጣም ክፉ ነበረች። እኔ ስነግርህ ነበረ፣ አንተ አልሰማኸኝም። ከዛ አለምም ተጨመረች። ወንድዬ እኔም ስልክ ነበር እኮ ከዚህም በፊት ደጋግሜ ስናገር ነበረ። የወዲት ጉዲት ማለት የሴጣን እህት ነች። በጣም ክፉ መጥፎ ሴት ናት። በጣም በሚያሳዝን ነገር የሚያሳዝነው ነገር በጣም ክፉ የክፉ ሴት ነች። ስለዛን እባክክ ትለዋለች ማለት ነው። እባክክ እና ይህ ብቻ በስነ ስርዓቱ ትለዋለች። ወንድዬ እንግዲህ እያየ ጋሽ ጸጋይ ምን ይላል? እኔ ማለት የልጅነቷ ጓደኛዋ አይደለሁም።
እኔ አለምን እንዳግታት እየቀጠረችኝ ሰው ነኝ። ቪዲዮ በእጄ ላይ ደርሶ እንደፈለገኝ ሳረጋት ነበረ። ግን ደግሞ ዛሬ ቪዲዮ ማየት ስላለብክ እንድታይ አመጣው ብሎ ለወንድዬ ያሳየዋል። ወንዴ በዚህ አጋጣሚ ፌንትን የለቀቀው። በቀጣይ ቪዲዮ እስከሚመጣ ቸር ቆዩልኝ።